ኢትዮጵያዊ ነው በሌፍትም በራይትም በቀኝም በሙሉ በኩታ ኢትዮጵያዊ ነው መንገድ ላይ የሚሄደው ወክ የሚያደርገው በአብዛኛው ኢትዮጵያዊ ነውና እዚህ አካባቢ ላይ ብዙዎች ልክ እንደ ኢትዮጵያ ይመጡና ካፌ ቁጭ ብለው ቡና ይጠጡ ምናምን ይጮታሉ ታሳውሳችሁ ድሮ እና ዓለም ካፌ ምናምን 5 ሳንቲም ሻይ በመንጠጣበት ሰዓት ሃንጋ ተሰብስበን ሻይ እንደምንጠጣበት ማለት ልክ እንደዛ ነው የቦታ የተገኘንበት ቦታ ሸገር ስፕሪንግ ካፌ But this place is a successful place, the very best meet point for all the Ethiopian community in Silver Spring. Thank you. ሸገር የሰሩ ናቸው የድሮ የቆዩ ግን እስቲ ቤተሰብ ነው እንገናኛለን። ሰላምዬ በክፉም በደግ እንደራሻችን ነች። ቤቱ ሳይከፈት ገና ስንጀምር ነው ስራውን አብረው ከኛ ጋር እንትን ያሉትና እሳቸውን ለማመስገን ትልቁ በ10 አመት ውስጥ ብዙ ነገሮች ብዙ መከራን አሳልፈናል ከነሱ ጋር ስፔሻሊ ማዘር ብዙ ነገር እግዚአብሔር እድሜና ጤና ይስጥልኝ ሁላችሁንም በእውነት እኔ ብቻዬን ምንም ማረጋው ነገር የለምና ሁሉም ከጎኔ ሸገር ማለት የቤተሰብ ቤት ነው ዋስ ክብራትና ክብራት በሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ እምገኘው ዳውንታውን ሲልቨር ስፕሪንግ ነው እንግዲህ ዳውንታውን ሲልቨር ስፕሪንግ ሲባል ደግሞ በጣም ብዙ ሺህ ኢትዮጵያኖች እዚህ አካባቢ ላይ የሚገኙበት ቦታ ሃንጋውት የሚያደርጉበት ሬስቶራንት ቢዝናኑበት ካፌ የሚጠቀሙበት በጣም ብዙ ነገሮች ያሉበት የኢትዮጵያ ነገሮች ያሉበት ከዚህ ቀደም ቨርጂኒያ ላይ ስካይላይን የሚባል አካባቢ የገበያ ቦታዎችን ባንድ ላይ ተደርድረው የጠፉብን ስሞች ሁሉ እስከመናገኛቸው ድረስ አሳይተናችሁ ነበር ዛሬ ደግሞ እዚህ የምንገኘው ሲልቨር ስፕሪንግ ካፌ በርግጥ የተገኘንበት ቦታ አንድ ጉዳይ ነው ያለን እሱን ያሳያችሁ ነው የመጣ ነው ከዛ ውጭ ግን እዚህ አካባቢ ላይ እንደው ብትመጡ ራሱ ወክ ብታረጉ መኪና ሚነዳው መብራት ላይ ብትቆሙ በሙሉ ኢትዮጵያዊ ነው በሌፍትም በራይትም በቀኝም በሙሉ በኩታ ኢትዮጵያዊ ነው መንገድ ላይ የሚሄደው ወክ የሚያደርገው በአብዛኛው ኢትዮጵያዊ ነውና እዚህ አካባቢ ላይ ብዙዎች ልክ እንደ ኢትዮጵያ ይመጡና ካፌ ቁጭ ብለው ቡና ይጠጡ ምናምን ይጮታሉ ታሳውሳችሁ ድሮ እና ዓለም ካፌ ምናምን 5 ሳንቲም ሻይ በመንጠጣበት ሰዓት ሃንጋ ተሰብስበን ሻይ እንደምንጠጣበት ማለት ልክ እንደዛ ነው የቦታ የተገኘንበት ቦታ ሸገር ስፕሪንግ ካፌ ሸገር ካፌ በሲልቨር ስፕሪንግ ዳውንታውን ወደ ውስጥ ገብተን ደረሳችሁ ነው የመጣንበት ጉዳዩ ምን መሰላችሁ ወደ ውስጥ ገብተን ነው መነሳያችሁ ምን ለማለት ፈልጌ ነው ብዙዎች ኢትዮጵያኖች የተለያዩ አይነት ቢዝነስ አላችሁ እንግዲህ እናንተ ለእናንተ የሚሆን ከዚህ ቪዲዮ ምን ትማራላችሁ የሚለው ለናሳያችሁ ነው የመጣነው ወደ ውስጥ ገብተን እናሳያችኋለን አብራችሁ ኮናችሁ ተተርፋላችሁ ያላችሁት ቸብ ሚዲያ ቻናል ላይ ነው ሸገር ስፕሪንግ ካፌ ተከተሉኝ ሸገር ስፕሪንግ ካፌ ብለን መጣ ሰላም እንኳን ደህና መጣ ሰላም ይሄንልሽ ሰላም ነሽ ሰላም ነሽ ወደ ስምሽ ገባ ሰላም ይሄ እንዴ ነው እንኳን ደህና መጣችሁ ሸገር ስፕሪንግ ካፌ እኛና ደግሞ ሸገር ሬዲዮ በጣም የተያዝነና ወደ ኋላ መለስ ሸገር ሬዲዮ ምናምን የምናዳምጥ ሁሉ ሊመስለን ነው ማለት ነው ሸገር ኤፍኤም እንግዲህ ሸገር የተያዘ ነው ያው ሸገር ኤፍኤም ሸገር ካፌ ሸገር ስፕሪንግ ካፌ እንግዲህ እንኳን ደህና መጣችሁ ማን ወድ እንተዋወቅኛ እንኳን ናክሻል ለክስተም እንደው ለሚያዩ ሰዎች ያው ሰላም እንባላለው የሸገር ካፌ ባለቤት ባለቤት ሸገር ካፌ ምን ያህል ጊዜ ነው 10 አመት ነው ዛሬ 10 አመት ነው 10 አመት ስለዚህ ዛሬ የተገናኘንበት ከ10 አመት ጋር የተያዘ ጉዳይ አለ ዛሬ 10 አመት ያው ኤምፕሎይዎችን ሪኮግናይዝ ለማድረግ ያሉን 10 አመት የቆዩ ሰራተኞችም ስላሉ እነሱ አብረው ሲከፈት ጀምሮ በእውነት እነሱን ኤምፓወር ለማድረግ ዋናው ዓላማ እሱ ነው በቃ ዛሬ 10 አመት አብረው መቆየት ቀላል አይደለምና እሱን ኦነር ስፔሻሊ አንዷ ሙሉውን ቤቱ ሳይከፈት ገና ስንጀምር ነው ስራውን አብረው ከኛ ጋር እንትን ያሉትና እሳቸውን ለማመስገን ትልቁ
ስለዚህ ይሄን ቪዲዮ የሚመለከቱ በተለይም ደግሞ በብዙ ቢዝነስ ውስጥ ያሉ ኢትዮጵያኖች ከዚህ ቪዲዮ ዛሬ የሆነ ነገር ይማራሉ ብለን እናስባለን። ምክንያቱም በዚህ 10 ዓመት ጉዞ ውስጥ እንግዲህ በማንኛውም ነገር ውስጥ እንኳን አይደለም በቢዝነስ በቤተሰብ በትዳር በምናምን ውስጥ ራሱ ጆርኒው ቀላል አይደለም። በተለይም ደግሞ በቢዝነስ ብዙ ጊዜ ደግሞ የኛ ሰው በተለይም ከቢዝነስ የተያዘ ብዙ ነገር የምንሰማቸው ነገሮች አሉ። ያን አልፎ 10 ዓመት አሁን እዚህ ቤት ለዚህ ደረጃ መድረስ 10 ዓመት ያንቺ ብቻ ውጤት አይደለም ማለት ነው። አብሮሽ ያገዙሽም የደገፉሽም በዚህ ሂደት ውስጥ ሁሉ ያሉ በሙሉ እንግዲህ የሚመሰገኑበት ነውና ይሄ ደግሞ ሪኮግኒሽን ከኔ ብቻ አይደለም እዚህ ደረስኩትና አብሮኝ ያገዙት ሰው ዛሬ የሚመረቅበት ሪኮግኒሽን የምሰጥበት ቀን እያልሽ ነው። አዎ በጣም እንግዲህ ሸገር ሲቋቋም ያው የኛ ብቻ ሳይሆን የሁሉም ነው። እንግዲህ ከስተመርን ለማስደሰት እንደገና ከስተመር የሚደሰተው ደግሞ ሰራተኛም ደስተኛ ሲሆን ነውና ዋናው ከበስተጀርባ ያሉት ብዙ ሰራተኞች እንደ ቤተሰብ ነው። ማንም አለቃ ማንም ሳይኖርባቸው ሁሉም እንደራሳቸው ሆነው የሚሰሩበት ቤት ነውና ለዛም ነው ብዙዎቹ የቆዩ ናቸው። 10 ዓመት 8 7 እና ብዙ አሉ። እንደገና ደግሞ የሸገር ማህበር አለን የወጡትም እንደገና እንገናኛለንና እዚህ በሙሉ ከዚህ ከወጡ በኋላ ሁሉም አንድ ችግር ሲመጣ በደስታም በምንም ሁሌ እንገናኛለንና ሸገር ቲም ማህበር ነው የሚባለውና በጣም አሪፍ ደግሞ ብዙዎቹን አየኋቸው። በጣም ወጣቶችም ናቸው ልጆች ናቸው በጣም አዎ ያው እንግዲህ አብዛኛዎቹ አስተናጋጆች ያው ተማሪዎች እንደገና ኢትዮጵያን በስቱደንት ቪዛ ምናምን የሚመጡት እንግዲህ ያው እኛ ለሁሉም ኦፕን ነው ወንድ ሴት ሳንል ሁሉንም እኩል ነው የምንለውና እንግዲህ ሁሉም ደስተኞች ናቸው አብዛኛዎቹ በቃ በሙሉ እኛ ከሸገር ተከፍቶ የወጣ ሰራተኛ የለም። ያ ሲገቡ የምንላቸው ምንድነው እኛ ይሄ መጀመሪያቸው ቢሆንም ግን ፋውንዴሽኑ ደግሞ መጀመሪያ የሚገቡበትን ካከበሩ ትልቅ ደረጃ እንደሚደርሱ ነውና ከትንሽ ብለው እንዳይንቁት መከበር እንዳለበት ተከባብረን ሁሉንም ስራቸውን ሁላችን ተከባብረን ስንሰራ ትልቅ ደረጃ እንደሚደርሱ ስለምንነግራቸው ሁሉም አክብረው ተከባብረው ነውና ሁሉም የቤተሰብ የእህትማማቾች ቤት ነውና አንድ አለቃ ማን ነው ብትላቸው ማን ሁሉም እኛ ነን ነው የሚለው። ስለዚህ ሁሉም እኩል ነው የሚሰራው ማለት ነው። እና ይሄም እንግዲህ የሚመጣው ከነሱ ከአብሮሽ ከሚያግዙ ሰዎች ጋር ብቻ ሳይሆን ከእናንተም ጭምር ነው። እናንተም ያን ኦፖርቹኒቲ ያን ስለሰጣችኋቸው ነው እንደ ቤታቸው ደስ ብሏቸው አለቃ ምንም ዛሬም ሳይኖርባቸው እንደልባቸው መስራት የሚችሉትም ከእናንተ ጋር ያለው ነገር ጥሩ ሲሆን ነው። በጣም ያ እንግዲህ በተቻለን ጥሩነት ለራስ ነው። ስለዚህ እኛ ምንም ሁላችንም በዚህ ህይወት ነው ያለፍነውና አሜሪካን ሀገር ሲመጣ ማንም አልጋ ባልጋ ሆኖለት አይደለምና እኔም ስመጣ ከታች ጀምሬ አስታውሳለሁ 4 ብር በሰዓት ተከፍሎኝ ጀመርኩበት። ምን ጀመርሽ? መጀመሪያ ስራሽ ምን ሰራሽ? የመጀመሪያ ስራዬ አበሻ ቤት ካሳንቺስ የሚባል ቤት አልደረስንበት 14 ስትሪት ላይ እዛ ተቀጥሬ ለአንድ 2 ሳምንት ያህል ሰርቻለሁኝ እዛ። ከዛ ዊትን ሞል ደግሞ የሆነ ኪዮስክ ላይ ከህንዶች ጋር ሰዓት ባትሪ መቀየር ምናምን እዛ በሰዓት 4 ብር እየተከፈለኝ ሰርቻለሁ። ግን 2 ሳምንት አልቆየሁም ደሞዝ ወዲያው ስትጨምርልኝ፣ ምክንያቱም ደስተኛ ስለነበረች ወዲያው እንትላልኩኝ እና እዛ ወረቀት እስካገኝ ድረስ እዛ ሰርቻለሁ። እንደገና ዋየርለስ ዳይሜንሽን የሚባል ካምፓኒ እዛም ደግሞ አሲስታንት ማናጀር ሆኜ ሰርቻለሁ። ከዛ እሱ ሲዘጋ እንደገና የራሴን ቢዝነስ 2005 ላይ ሌክ ፎረስት ሞል ከፈትኩኝ ማለት ነው። በዛ ጊዜ ውስጥም እንግዲህ for 2 years ቤስት ፋሽን የሚባል ካምፓኒ ነበረኝ። ኢኮኖሚው ሲወድቅ እኛም ቀየርና ወደ ሌላ አቅጣጫ ቀየርን ማለት ነው። ዋው ከዛ ወደዚህ መጣችሁ? ከዛ ብዙ ጆርኒ ያለው ወደዚህ ለመምጣት ከ2008 ላይ ሲዘጋ ያው ተማሪ መሆን ነበረብኝ ቤት ልጅ ስለወለድኩኝ ቢዝነስ ተዘጋና ኢኮኖሚውን ኮላፕስ አድርጎ ስለነበረ ተማሪ ሆኜ በሳይበር ሴኩሪቲ ግራጁዌት አድርጌ 2014 ላይ የኛውን ቢዝነስ አገኘን። ያው ከ2014 እስከ 15 ቢልድ ስናረቅ ቆይተን 2015 ላይ ይሄንን ቢዝነስ ከፈተን ማለት ነው። በዛ መሃል እንግዲህ ብዙ የተለያዩ ውጣ ውረዶች የተለያዩ ነገሮች አሉ። እንግዲህ ወደፊት አንድ ቀን ሰው ያስተምራል በማለት እናገረው ይሆናልና ብዙ ታሪኮች አሉ ማለት ያ። በጣም አሪፍ እንግዲህ 10 አመቱ በተለይ እንደዚህ አይነት ቢዝነስ ውስጥ ቀላል አይደለም። ብዙ ነገሮች ይኖራሉ። ታውረድ ሁሌ ድግስ ነው፣ ሁሌ ሰውን ማስደሰት ነውና ቀላል ነው ብዬ አላስብም። ግን በዛ ማለም ደግሞ እንዳልሽው አብሮሽ ያለፉ ሰዎች ዛሬ የምናመሰግንበት ብቻ ያለው ጊዜ ደረሱት ከእናንተ ጋር ነው ብለሽ የማመስገኛው መድረክ ስለተዘጋጀው ዛሬ እሱንም እኛም በጣም አድርገን እናመሰግናለን። እንዲህ ሰራተኞችን አብሮን የኖሩ ሰዎች ብቻ ያለው ብሎ ማመስገን ራሱ ብቻ ትልቅ ነገር ነው። እንዳልሽው ደግሞ የወጡትን ተሰባሰባላችሁ ማህበራን። ግን ከዛ ውጭ ከዚህ ቤት ወጥቶ አሁን እንደው ከዚህ አልፎ በትምህርትም በምንም እንደው የተለያየ ቦታ ላይ ደረሱ የምታውቃቸው
መጀመሪያ ሰው የሚነሳው መጀመሪያ እዚህ ሀገር ስመጣ ሸገር ካፌ ምናምን ስሰራ የነበርኩ ምናምን የሚል ይኖራል። ያው በጣም ብዙዎቹ የራሳቸው ቤት ገዝተው ይወጡ አሉ፣ ትዳር ያዙ አሉ እዚህ ቤት እና ሸገር ባለውለታቸው በጣም ብዙ ትልቅ ደረጃ ይደርሳሉ። ተማሪዎች ሆነው ዩኒቨርሲቲ ኦፍ ሜሪላንድ ግራጁዌት ያደረጉ አሉ፣ ዶክተር የሆኑ አሉ ከዚህ ቤት ወጥተው እና አለ በጣም ብዙ ሰራተኞች ናቸው። ከ50 ምናምን በላይ ኢን ኤንድ አውት ሰራተኛ ያለውና እነሱም ደግሞ አብዛኛዎቹ ለ40 ምናምን ነው እንገናኛለን። ዋው በጣም አሪፍ። እንግዲህ የመጣንበትን 10ኛ ዓመት እንግዲህ እኛም ገና አላየናቸው። በተለይ በ10 ዓመት አብረው የቆዩት ዛሬ ኮግናይዝ ይደረጋሉ። ማናቸው የሚለውን ከሳቸው በኋላ ቆይተናል። ከዛ ግን ከመጣን አይቀር ደግሞ ሸገር ካፌስ ምንድነው የሚዘጋጀው የሚለውን ደግሞ ዞር ብለን እስቲ የተወሰነ ነገር እንዴ ኪችኑንም ባሮንም ካፌ ሻፑንም እንያ አይመስልሽም? ያኛውን ያልሽውን ታሪኩን በሌላ ቀን በሰፊው ቁጭ ብለን መተን ጆርኒውን እናወራለን። እሱን እንግዲህ እሱ ብዙ ሰዓት ይፈልጋል። Okay, here's Salvio is a supplier of our coffee, and then the coffee machine we bought them from him, like from the first time. 10 years ago. 10 years ago, yeah. So we shipped it from Italy. Yes. Yes. 10 years ago. Super what surprised. Kind of coffee is that? Where the coffee came from? From Bologna. S. Segafredo, Italian espresso, and espresso machine from Bologna, and the distributor myself is from Napoli, Italy. Wow. I can't believe it. 10 years in the business already. The anniversary today. I really can't believe it. I took like it wasn't yesterday. It's been 10 years. Anyway, this place for me is an excellent, beautiful place. Number one, super professional. Number two, people always welcome. People always nice. Even if in 10 years I see so many people change, which is normal. She always brings the best people. Great food. Also, for an Italian guy, they like just pasta. It's not easy to say that, right? It's not easy to say that. But this place is a successful place. The very best midpoint for all the Ethiopian community in Silver Spring. And for more, and the best coffee, of course. We're going to test that. Congratulations. Are you ever tasted for the food? Ethiopian? I did. I came here 4 or 5 times. And I supply so many other restaurants from the Ethiopian community in Virginia, a lot they here. And I had a chance to have here few times. The classic, I don't remember the name, is difficult for me to pronounce, but pretty much the combination of the meat that you make here. And that's how once I came with my mom to drink the beautiful hot tea, from your country. And a couple of times I came to watch the game. They show also the Champions League game or sometime of the World Cup. Now that I remember, in the past 10 years we did many things here. Wow. But this is a beautiful place. Congratulations. Thank you. Thank you for your service. ሸገር ስፕሪንግ ካፌ ማር ቤት ውስጥ ገብተናል። ማር ቤት ውስጥ እንግዲህ በጣም ተወዳጅ የሆኑ ምግቦችን ልንሰራ ነው። በተለይም ደግሞ ሸገር ስፕሪንግ ካፌ ሲመጣ በቃ መበላት ያለበት የሚባለው ምግብ ልናይ ነው። ስላገኘሁሽ ደስ ብሎኛል። እንተዋወቅ መጀመሪያ ማን ነበር? ማስተዋል እባላለሁ። እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ምን ያህል ጊዜ ሆነሽ? 2 ዓመት ነው። 2 ዓመት ሆነሽ ሸገር? እዚህ ጥሩ ነው ማለት ነው። በጣም ብዙ ይቆያል ማለት ነው። በጣም እንዴት ነው ሸገር ካፌ? ሸገር ካፌ ያው ባለቤቶችንም ስናያቸው እንደ ቤተሰብ ናቸው። እንደ አሰሪና እንደ ሰራተኛ አይደለም። ልክ ፋሚሊ ሆነን ነው የምንሰራው። ለዚያ ነው ረጅም ጊዜ እኔ ራሱ ልቆየች ያልኩት። ከየት አካባቢ ነው የመጣሽው አንቺ? ኢትዮጵያ አዲስ አበባ። አዲስ አበባ ነው የመጣሽው? እና ይሄ የመጀመሪያ ስራሽ ነው? አዎ የመጀመሪያ ስራዬ ነው። እንዴት ነው ኑሮ በአሜሪካ? ኑሮ በአሜሪካ ያው እየለመድን ነው። መጀመሪያ እዚሁ ነው የገባሁት። ስለተመቸኝ እስካሁን አለሁ ማለት ነው። እስካሁን እየሰራሽ? ስራውን እየሰራሁ ነው። ቤተሰቦቹ እንግዲህ የቤቱ ባለቤቶች ጥሩ እንክብካቤ ያላቸው ማለት ነው። እንግዲህ አንድ አብሮ የሚያግዝ ሰው እኛ እንኳን ሰራተኛ አይደለም አብሮ የሚያግዝ ሰው ብቻውንም ምንም አይደረግም። በተለይ ደግሞ የሬስቶራንት ስራ እንደምታዩ ከባድ ነው። ሁሌ ድግስ ነው አይደል? ስለዚህ በአንድ ለብቻ አይሰራምና ተጋግዞ ካብሮ ካሉ ሰዎች ጋር ነውና ዛሬም ደግሞ የተገኘንበት እናንተ አብራችሁ ያላችሁ ሰዎች የምትመሰገኑበት ፕሮግራም ልናይ ነው። ሌሎችም ደግሞ ከዚህ ውጭ ያሉ ቢዝነስ ያላችሁ ሰዎች ከእናንተም እንዲማሩ ረጅም ጊዜ አብሮ መቆየት እንዴት እንደሚቻል መመስገንም እንዳለባችሁ ብቻቸውን ሰክሰስፉል ስለማይኮን ማለት ነው። ስለዚህ ስለ ዛሬ ፕሮግራም ትንሽ በይና።
የዛሬው ፕሮግራም ያው 10ኛ ዓመቱን ለማክበር ምክንያት በማድረግ ነው። እናንተም ስለመጣችሁ በጣም ደስ ብሎናል። በ10 ዓመት ውስጥ የተለያዩ ነገሮች ስላለፉ እነዚያን ለማመስገን የተለያዩ ቤተሰቦችን አፍርተንበታል። እነሱን ለማመስገን የዛሬውን ፕሮግራም ለማዘጋጀት በቅተናል ማለት ነው። እዚህ ቤት ውስጥ እንግዲህ ከሰሩ የነበሩ ብዙዎቹ እዚህ ቤት ትዳር መስርተው እዚህ ቤት ተጋብተው ከከስተመር ጋር ሆነ አብረው ከሚሰሩ ሰዎች ጋር ተጋብተው ጥሩ ደረጃ የደረሱ አሉ። ዶክተሮች ይሆናሉ፣ ሐኪሞች ይሆናሉ፣ የራሳቸውን ቤት ሲከፈቱ አሉ። እንግዲህ ማስተዋልም ደግሞ ከጥቂት ጊዜያት ወይ ዓመታት በኋላ ደግሞ አንቺም የራስሽውን ነገር ብለን ደግሞ መተን እንጎበኝሻለን ማለት ነው። አይመስልሽም? አዎ ትክክል ነው። ስለዚህ ዛሬ የቤቱን ስፔሻል እንዴት እንደሚሰራ ምንድን ነው የቤቱ ስፔሻል? በጣም ሰው የሚበላው ምንድን ነው? የቤቱ ስፔሻል በሸገር የሚታወቀው ቀበጥ ነው። ቀበጥ ልንቀብጥ ነው። ከስሙ በመነሳት ቀበጥ እንግዲህ 4 ምግቦችን ይዟል። ጎመን በስጋ፣ ክትፎ፣ አዋዜና ደረቅ አለው ማለት ነው። እነዚህ ምግቦች አንድ ላይ እንሰራለን። ቀበጥ በጣም አሪፍ፣ እንመልከት። እሺ ምንድን ነው አድካሚው ነገር? አሁን ዩቲዩብ ውስጥ ከባዱ ስራ ምንድን ነው የሚባለው? ከባዱ ስራ ተባብረን ስለምንሰራው እኛ ደስተኛ ሆነን ነው የምንሰራው። ዛሬ ማን ነው ማድቤት ያለው? ማን ነው ዛሬ ምናምን አይሉም ከስተመሮቹ? የዛሬ ምግብ ማን ነው የሰራው? እንደው እከሌ ያለች ምናምን በተለምዶ የሚባል ነገር አለ። አዎ አንዳንዴ ይላል። እሺ ቅቤ ጨምረናል። እንደ ሮዝመሪ ነች ጨምረናል። አዋዜ ልንሰራ ነው ማለት ነው። ይሄ ደረቃችንን እዚህ ጋር አስገብተናል። ቤትም በጣም ከባድ ባለሙያ ነሽ ማለት ነሽ። ቤተሰብ አለ? ትዳር ልጆች አሉ? ቤት አሉኝ። አዎ ይሄ አዋዜ ነው። አዋዜያችን ነው። ዋው ሸገር ካፌ ከመጡ በቃ እዚህ ጋር ክትፏችን እየደረሰ ነው። ተመልሰን መተናል። ማድቤት ውስጥ እንግዲህ ሲሰራ አይተናል። ማስተዋል በጣም ባለሙያ ነች። እድለኛ ነሽ። አዎ በጣም 2 ዓመቴ ነው አለች። ያ እንደመጡኝ እኔ እዚህ ቤት ከስክራች ነው የምቀጥራቸው። ለማጅ ምናምን አንቀጥርም። የለመደ ልምድ ያለው መቶ እንዳይኮፍስ እንዲያርጉ ምናምን በቃ የራሳችን ስለሆነ የቤቱን ይዘው እንዲሄዱ ከስክራች ነው። ሁሉም በሙሉ አዲስ የገባ ነው እንጂ ከሌላ ቤት ከወጣንም አልቀጥርም። ምክንያቱም እዛ ያልቆየ እኔ ጋር አይቆይም። እኔ ፕሪንሲፕል ግን ምንድነው ስፔሻል የተለየ ነገር የምታደርጊላችሁ? ይቻላል እንደዛ? ብዙዎቹ እንግዲህ እንዳየናቸው ረጅም ዓመት ቅድም መግቢያ ላይ እንደነገርሽኝ ረጅም ዓመት ነው የሚኖሩት። ነፃነት ፍሪደም ነፃነት ማንም ሰው እኮ የበላይ ካልሆንክበት ኢትዮጵያዊ ደግሞ አይወድም እንትን ማለት ያልተገዛን ሰዎች አይደል ያለ መገዛት። ስለዚህ ፍሪደም እኔ ቦስ አልወድም። እኔ ድሮ አለቃ የለኝም ነበር። ስለዚህ እኔ የማልወደውን ነገር ሰው ላይ ቦስ መሆን አልወድም። ስለዚህ እኩል ነው። ለዛ ነው ከታች የመጣው ስለሆንኩኝ እኩል ሆኜ ነው የምሰራው። በጣም አሪፍ። ቀበጥን እንሞክራ እንግዲህ እና እንቅበጥ። ቀበጣችን የተባለው 1 2 3 ቀበጥ እንግዲህ የቤቱ ስፔሻል ደግሞ አንድ አለ የሆነ በፓስታ የሚሰራ ማለት በፓስታ አለ። የአሳም ቀበጥ አለ። ጾም ቀበጥ ይሄን የበላሽ ይቀብጣል። ያኛው አሳው ደግሞ በጣም ቀብጦ ነው። ይሄኛው በስጋ ነው። ያኛው አሳው የተለያየ አሳ ሆኖ ትልቁ ሙሉ አሳ ደግሞ ከላዩ ላይ እንዲኩብ ብሎ እሱን ያየሁትኝ። እሱን ያየሁትኝ።
እሱን ነው ያየሁት። ቅድም ደግሞ ለሰዎች ሲቀርብ አየሁ ሳንዱች፣ ከዛ መሀሉ ላይ ፍሬንች ፍራይስ ምናምን። አዎ አለ ክለብ ሳንዱች። ሸገር ክለብ ሳንዱች አለ በጣም ስፔሻል የቤት ልክ እንዳገር ሸገር በርገር አለ በጣም እዚህ ቤት መጥቶ ምንም አይነት ምግብ የሚጠፋ የለም። የፈረንጅ አበሻ ሁሉንም በጣም አሪፍ ታጥበናል እጃችንን። በስመ አብ ወልድ የተባረከ ይሁን። ከበላ ነው እንግዲህ ከስጋችን ከደማችን ያዋርድልን ብለን እስቲ እንቅመስ። ይሄ ደረቅ ጥብስ ይሄ ደረቅ ጥብስ ያዣ ግብላ እኔ አሁን የበላሁት ዋው ሁሌ ስለምበላው በጣም አሪፍ ክብራትና ብር ኪችን ላይ እንግዲህ ምግቡ እንዴት እንደሚሰራ ሳይተናችኋል። በነገራችን ላይ ቀበጥ ብቻ ሳይሆን ብዙ አይነት ምግቦች እንዳሉ ነው እንግዲህ የተመለከትነው የሰማነው ያየነው ምግቦች ሲወጡ ያየነው። ሸገር ካፌ ሸገር ስፕሪንግ ካፌ ሲልቨር ስፕሪንግ ዳውንታውን አድራሻው 900 ሲልቨር ስፕሪንግ አቬኑ 900 ሲልቨር ስፕሪንግ አቬኑ ላይ ነው የሚገኘው። ዳውንታውን ነው ሲልቨር ስፕሪንግ ላይ የሚገኘው። መታችሁ ግን እኛ አራራን ብቻ ሳይሆን ቀምሳችሁ አጣጥማችሁ እንድትመለከቱ እንጋብዛችኋለን ማለት ነው። ከዚህ በኋላ ደግሞ የሚኖረን እንግዲህ የኬክ ፕሮግራም ይኖረናል፣ የኮፊ ይኖረናል። የሸገር ኮፊ ደግሞ ምን የሚለው እናሳያችኋለን። አብራችሁን ሁሉ ከአፍታ ደቂቃ በኋላ እንመለሳለን። መልካም For the 10 years anniversary, thank you all. Thank you for coming. This is a big day for me because it's not easy like to become successful, and I'm so excited, so nervous, you know. Yeah, just 10 years was like a tackle, oh my gosh, I got nervous. Sorry. Yeah, I have been here 20 years, but building the business is not easy. So just to become successful, it was not easy without my employees. Just here today, just to honor them, to celebrate the 10 years anniversary. Without them, I'm nothing, just God, with God, just all these people with me. So thank you so much for coming. እናመሰግናለን ስለመጣችሁ ዛሬ ለመናገር ነው ብዙ አልቻልኩም፣ ግን ለኔ ትልቅ ቀን ነው ዛሬ። ትልቅ 10 አመት was not easy ለኛ እዚህ ደረጃ ለመድረስና ብዙ ከፍታና ዝቅታን አይተናል። በ10 አመት ውስጥ ብዙ ነገሮች ብዙ መከራን አሳልፈናል ከነሱ ጋር። ስፔሻሊ ማዘር ብዙ ነገር እግዚአብሔር እድሜና ጤና ይስጥልኝ ሁላችሁንም። በእውነት እኔ ብቻዬን ምንም ማረገው ነገር የለም እና ሁሉም ከጎኔ ሸገር ማለት የቤተሰብ ቤት ነው። ሁላችንም እዚህ ጋር ማንም አለቃ ማንም ሁሉም ሰው እንደራሱ ቤቱን እንደራሱ ይዞ እኔ አንድም ቀን ኖርኩኝ ሸገር በእውነት በራሱ የሚሄድ ያለ ምንም ማስታወሽ አንድ ቀን ምግብ ደፍተን አናውቅም። በእውነት እኔ ሬስቶራንት ሲባል ሁሉ ጊዜ መጀመሪያ ስሰማ ከባድ ስራ ነው ከባድ ነው ይባላል፣ ግን እኔ እንጃ 10 አመት እንደ 10 ቀን እንዳለፍኩት አይሰማኝም እና just እግዚአብሔር ያክብርልኝ። thank you so much for you guys እና without them ሀቦና ሁላችሁም ሲሲዬ ከመጀመሪያ ጀምሮ from the beginning he was my supplier. Everything what you eat, that's from Betana, the shiro, mita, everything is like, yeah, just like, never change. All the taste never change because of him. Like, even though just people just make it like the wet, but also the ingredient is from him. Thank you so much. Okay. Today I'm
I'm honoring mother. She has been with me. Was it? ይሄው እንዴ ፎቶ የለም። You know, just we had been, you know, not only 10 years, you know, more than that, because, you know, she came before we opened the door. You know, she's the one, she made the first, what do you call it, like, you know, the what? Yeah, you know, there's a story that she was telling me. She saw the dream before, you know, when she came here, like, you know, she was passing by bus, you know, and then she was looking for a job, and then she said, I saw a dream that I had a እንስራ ምንድን ነበር ማዘር በህልም ያዩት እንስራ እንጀራ ዝዬ አይቻለሁ ብለው የዛን ቀን የገቡ ያው እስካሁን ድረስ አሉና እግዚአብሔር ለኛም እንጀራ ነው የሆኑት ለኛም ሞገስ ነው የሆኑት እግዚአብሔር ያክብርልን እግዚአብሔር እድሜና ሰላም ይስጥልን ያው ማዘር ይሄ ደርሶ ስጦታን ሌሎች እንግዲህ ትርንጎ እሷም ያው 8 አመት ከኔ ጋር አንድ ቀን ሳይከፋት አንድ ቀን ሳታኮርፍ ሁሉ ጊዜ ምንም ነገር ቢሆን ከኛ ጋር አብራ በኬተሪንግ በሁሉ ነገር እና በጣም አሮ ነው እህቴም ሁሉ ነገር ይናትና እግዚአብሔር ያክብርልኝ ትርንጎ Thank you. Teresa, you know, she is almost 6 years with me. Since she came here, like, you know, she never changed. She always laughed. She always, like, you know, just, you know, she never said, I'm tired. You know, she always working out. I don't know. Teresa, gracias, mucho gracias. Si es año, right? 7 años. Okay. አሹ የቤቱ ብረት This guy? ሁሉ ነገር ነው ሲቀሪ ቆይ ከፋኛል አሩኖሽ እግዚአብሔር የሰጠኝ ልጅ እግዚአብሔር ይባርክ በተረፈ ሁሉ ዮርዲም አዲስ ተቀላቀለንም በጣም አንድ ቀን ከፋኝ ሳትል ምንም ነገር ማትናገር ከእሺ ሌላ እኔ በእውነት ሁሉንም ሰራተኞች ውስጥ ያሉትን እግዚአብሔር ያክብራቸው ከኔ ጋር እድሜና ጤና ይስጠሩ ሁላችንም ወደፊት አብረን እንዘልቃለን Thank you so much. Thank you guys for coming. Thank you so much. I don't know ሌላ እንግዲህ ሁላችሁም እንግዶች እዚህ ድረስ ለሸገር 10 አመት ለማክበር ስለመጣችሁ ትልቁ ነገር የነሱ ደስታ ነው እነሱን አመስግኑልኝ ደህና ሆናችሁ Thank you so much ለመጣችሁ Here they said Thank you so much. He always, you know, just he is. This guy's, you know, I don't know. I don't have any words to say because every time when I call him, he's here. He does, you know, he supports Ethiopian businesses. You know, they always here for everything. Like, you know, whenever we call them, like, you know, they are here right away. So today he just, you know, he said you want to celebrate with us. He came here all the way from.
the state. Annapolis. Yeah. I'm the chair for the Governor's Commission on African Affairs, and I've come to know this Amazon. I've known her since 2017, and I usually come here and eat, but the way she loves the community and the way she volunteers, it's amazing. But we're not here to talk about her as a person, but we're here to talk about her accomplishment as a business. And if you know anything about restaurant business, you know that life cycle of a restaurant business usually is 2 years, and most of them close down. And she not only survived, but survived COVID, and is still open and doing extremely well. And I thank you guys, and I thank you for honoring the people that work for you. It's a testament to who you are, because most people leave the people they work for after 2 years, or even less than 6 months. But I'm here to support a woman that, you know, loves people, and not just people, but also loves serving people. So the service business is a very hard business. So for you to have done it for 10 years, a decade, you need to be celebrated. I know you're very humble, but you know, hopefully we'll do it bigger where the governor will invite you in, you know, to the to Annapolis. But I'm also here, Delegate Janelle Wilkins. She couldn't make it, so she also sent a citation. So I'm gonna read it, but after that, I'll let the councilman's representative speak. So the State of Maryland General Assembly, official citation. Be here known that to all that sincerest congratulations are offered to Sugar Spring Cafe in recognition of the 10-year anniversary of Sugar Spring Cafe and your commitment to sharing Ethiopian cuisine in Silver Spring. Congratulations and well wishes for prosperity and continued success. Presented on the 23rd of October 2025, Delegate Janelle Wilkins. Thank you. Thank you. So, yes, You need to answer in spot. okay. Thank you. Okay, I'll let Salam Demanwalachu. Mikhail Solomon Balalo. My name is Michael Solomon. I'll keep it brief, but I'm a senior legislative aide in the office of Montgomery County Council Vice President Will Jawando. He's an at-large representative on the council, so he represents all 1.1 million residents of Montgomery County. So if you live in the county, he's your representative, you're our constituent, so we work for you. He unfortunately is out of the country today, so I've been asked to come here and represent the office as part of this celebration. And I will just say briefly, personally, as a member of the Ethiopian diaspora in this community in particular, and as a Silver Spring native, you know, people like you, establishments like this one, hard workers like all of you are so essential to the fabric of having this community that we have right here. So I just want to, you know, if we could give another round of applause for everyone. Oh, thank you. Thanks so much. So I'll read this citation. Montgomery County Council awards this citation to Sugar Spring Cafe in recognition of your 10-year anniversary. We celebrate you for creating a place for culture, connection, and community. We especially honor your employees whose dedication and commitment are the foundation for the success of Sugar Spring Cafe. Signed on this day, the 23rd of October, 2025, Will Jawando, Council Vice President. Oh, thank you so much. Thank you. Thank you so much. Okay, and the very last one for today, because you'll still get more. Oh, thank All right. So congratulations. This is the Governor's Office on Community Initiatives. Congratulations on your 10-year anniversary celebration. Salama with Tefera. We extend our warmest congratulations to Sugar Spring Cafe on occasion of your 10-year anniversary. This milestone is a testament to your commitment, hard work, and vital role you play in the celebration and sharing Ethiopian culture and cuisine within Maryland's community. We recognize and appreciate your contribution in sharing culture and creating a space that brings people together. We wish you continued success in the years ahead. Signed, Dr. Antoine Brown, Administrative Director, and then Vincent Iwanage, Chair of the Governor's Commission on African Affairs. Thank you.
ሌላኛው እዚህ ጋር ክቤ አቦነሽ ስፔሻል ከኮቪድ በፊት ክቤ ደግሞ አሁንም አለች 9 ዓመት 8 ስንት ዓመት 3 በፊት ከዛ በመሃል ያው ኦን ኤንድ ኦፍ ያው ላይፍ የተሻለ ስራ የተሻለ ቦታ ሲገኝ እንትን ይላሉ ግን ስቲል ሸገር ቤተሰብ አለ ነው አሁንም የመጡ ነው ሌሎቹ በረከት እዛ ጋር ቢቴ you still with me ከኔ ጋር የጀርባ አጥንት ሆኖ ወንድሜ ሁሉ ነገሬ ቢኬ በጣም ነው ማከብረው በጣም ነው የምወድ እግዚአብሔር ይመስገን የዛሬው ቀን 10 ዓመት ለኛ ትልቅ ማይልስቶን ነው ይሄን ኬክ ምን ቆርሰው ለኛ ለቲሙ በቲሙም ስም እንደገና በሸገር ከስተመር ንግድ ያለ ከስተመር ያለ ሰራተኛ አይሆንምና ሁላችሁም እግዚአብሔር ያክብርልን ስለመጣችሁ 10ኛ ዓመታችን ከኛ ጋር ስለአከበራችሁ በጣም እናመሰግናለን አሁን ደግሞ ሌላው ደግሞ ኬክ ምን ቆርሰው የጉርብትና ነውና ጸጉር ቤት 10 ዓመት ማዘር አቤት አባ እንኳን ደስ ያሉት በአምላክ ማንን በል እንተዋወቁት እስቲ አየለች ፈታ ያበራ እንዴት አገኙት ዛሬ ምን ተሰማው በጣም ደስ ብሎኛል በጣም ደስ አለኝ 10 ዓመት በቆዩት ቤት እስቲ ስለላለፉት 10 ዓመታት ትንሽ ነገር በሉ ከዛ ፊት ምን ያህል ጊዜ ሆኑት እዚህ ሀገር አሁን 11 ዓመት እንደመጡ ነው እዚህ ጀመሩት ባሁን ሌላ አልገባም ቤተ መንግስት ሰራ ነበር ድሮ በደርግ ባይል ስላሴም ጊዜ በደርግም ጊዜ ባይል ስላሴም ጊዜ ሰርተዋል ምን ነበር የሚሰሩት እዛ ምግብ ቤት ነበር ባይል ስላሴ ልጅም ባይል ስላሴ ጊዜ ምግብ ቤት ነው በልጅነት የተላላክ ምን ያህል ተሰራ ነበር በደርግ ተሰራ ነው ተወልጄ ያደኩት ቤተ መንግስት ነው በእውነት እግዚአብሔር እና በቅርብ ያቋቸዋል ጓድ መንግስቱን ማንንም አውቃለሁ ምን አይነት ሰው ነበሩ እሳቸው ደግ ናቸው የመንግስት ክፉ የለው ሁሉ ደግ ነው ልጄ መጥፎ ሰው የታል ብለህ ነው ሁሉ ደግ ነው ከዛው እንዴት መጡ ወደዚህ ልጅ አለች ልጄ ዛይ መጣ ልጅ ደርሷት እሷ ቆየች ዛይ መጣች የቤተ መንግስቱም ታሪክም አንድ ቀን በሰፊው እናወራለን በደንብ ታሪኩ ረጅም ነው መቼ ማለት አዎ ታሪኩ ረጅም ነው የቤተ መንግስቱማ ቤተ መንግስቱ እና እዚህ ቤት እንግዲህ በዚህ ጋር ሲያልፉ ገና ቤቱ ሳይከፈት ስራ ፈልገው መጡ እንዴት ነበር እሱን ጊዜ ሲያስታውሱ ወደኋላ ቤተ ገባሁት ደጅ አንድ ሴትዮ ማቃት ልጅ ነበረች የማቃት ልጅ የሰላም እህት ነች ሴትዮዋ ያቺን ማቃት ልጅ አብረው በአውቶቡስ ይሄዳሉ ሁሉ ጊዜ ሲሄዱ እህቴ ልትከፍት ነው እባክሽ የምታውቂው ሰው ካለ ፈልጊ ትላታለች ስትላት እዚህ የሆነ ቦታ ገብቼ ነበር መርካቶ ታስታውሳለህ አይ አላስታውስም ከዛ ገብቼ ስጣና እናት እኮ ቤት ይፈልጋሉ ስራ ትፈልጋለች ትገባያለሽ አለች እሺ ገባለሁ አልኩ እሺ ገባለሁ በቃ ምን ቸገረና ልትከፍት ነው አለች እንግዲህ ገባለሁ አልኩና እንደውም በልሜ የማርያም ዕለት እንጀራ በጀርባ ያዝ ያየው እዛ ቦታ ልገባ ነው መሰለኝ እዛ ቦታ ልገባ ነው በጣም አነጋገረች ልጅና ጠይቂያት አሉኝ መጣውና ስጠይቃት ቆይሽ አለችኝና ባቢል ነበር ያገኘሁት አቢል አናገረኝ እሺ ማዘርዬ ኑ አለ እሺ አልኩት ተነጋገርኩና ወጣሁ ስወጣ እሷ ምን ተከተለችኝና መኪና አስነስታ ማዘር ወይ ስላት መጥቻለሁ ትመጡ አለች እሺ አሁን ዛሬ አልመጣም
ነገ እመጣለሁ አለ። እሺ አለች፣ ደስ አላት። በቃ ተገናኘ። ገባ ቤቱ ባዶ ነው፣ ምንም የለም። ምንም ከነሱ ጋር አብሬ ነው። ፋውንደር ነው ተሰው መስራች ነው። አዎ። እንዴት ነበር የ10 ዓመት ቆይታው? ሰላምስ እንዴት አይነት ሰው ናት? እናት ነች። እናትና ልጅ ሆነን ነው። እኔ ነኝ ክፉ እንኳን ብናገር እንደው ቆጣ ብዬ ስናገር እናት ነው እንዴ? እናት ደግሞ አይደል ይቆጣል። እሺ ብላ ታለቅሳለች እንጂ ገብታ አንድ ቀን ክፉ ቃል ካፏ ሳይወጣ እግዚአብሔር ይባርካ። ልጆች ባይደጉላት ባለውለታዬ ነች። የክፉ ቀኔ ነች። ቢቸግረኝ ኢትዮጵያ ላይ ሄድ ነው ስለ ብራና እዛ እንዲሆን ስለ አይዞት ማዘሬ ቀኑ ያልፋል እንዲሆን እኮ ብላን ሁሉ ነገሬ ነች። ልጄ ነች፣ ልጅ ነች፣ ሁሉ ነገሬ ሁሉ። እሱም ቢሆን አንድ ቀን እኔ ካፋቸው ክፉ ቃል ተናግረኛል። እኔ ነኝ የምቆጣቸው። እሱንም እንደ ልጅ አዝዤው ነው። ይሄን አቀብለኝ አቤሌ፣ ይሄን አርግ አቤሌ፣ ናስ ቤቱን እንዲያርግልኝ አቤት ይጎላል እያለሁ እሷማ በቃ ጓደኛዬ ነች፣ ልጄ ነች፣ ሚስጥሬ ነች። ለሚስጥራችን ነው የምንጫወቱ ወያዩ። ችግሬ ነች፣ የችግሬ ጌታ ነች እናቴ። ልጄ ብቻ ሳትሆን ችግሬ ነች። ኢትዮጵያ ሲሄድም ሸኝታኝ ስመለስም ተቀብላኝ 3 ወር ስቀመጥ ስመጣ ደግሞ ትቀበለኛለች። ቦታዬ እንኳን ተይዞ አይጠብቀኝም። ማዘር ቦታ ነው ብላ ትቀበለኛለች። እኔ ደግሞ ዜና አላውቅም። እሷ ነች አውቃ የምትሰጠኝ። 5 ሳንቲም ሳይጎልብኝ እኔ ፈርማለሁ እንጂ ስንት እንደሆነ አሁን እንኳን ብታይቀኝ አላውቅም። እሷ ነች የምትሰጠኝ። በፖስታ የሚሰጠው ጊዜ በፖስታ ሰጠኛለች። በእጅ የሚሰጥም ከጎደለ በእጇ ትሰጠኛለች። እኔ አንድ ቀን ክፉ ቃል ካፏ ወጥቶ ተናግራ አስቀይማለች። እግዚአብሔር የተመሰገነ ይሁን። በዘሯ በልጆቿ ትባረክ። አሜን። ልጆቿ እኔ ደረጃ ትድረስ። በልጆቿ ትከበር፣ ያክብራት። ልጆቿ ከፍ ደረጃ ይድረስላት። ልጆቿም እንደ ልጅ ሮጥ ብለው እንደ እናት ስመውኝ አቅፈውኝ ነው። እውነት ነው። እናት ነው እንዴ? ቀላል አይደለም። እናት ነው። በቃ እንደ እናት ነው። ተለያይተን አናውቅም። ክፉንም ደጉንም አብረን ያሳለፍነው። እግዚአብሔር ይስጣት፣ ዘራቸው ይባረክ። ቢሆን ክፉ የማይወጣው አንድ ቀን እኔ ነኝ እንዲሆን አርግ እንዲያውልሽ ብሎ ከማለት በስተቀር አንድ ቀን ታፉ ቀና ብሎ አይተውኛ። እግዚአብሔር ይባርካቸው፣ ዘራቸው ይባረክ። አሜን። ለዚህ ላደረሰኝ ክብር ምስጋና ይግባው ለፈጣሪ ለቸሩ መድኃኔዓለም ለእመቤቴ ለወላዲተ አምላክ ክብር ምስጋና ይግባት። አሜን። እዚህ ላደረሰኝ በሰው ሀገር ክብረት ለሰጠኝ አምላክ ክብረት ይስጠው። አሜን። ለፈጣሪ ክብር ምስጋና ይግባው። ሁሉ ነገር አንተንም ወዳሃለሁ። በቴሌቪዥን አይቃለሁ፣ በሞባይል ዛሬ ተራው ደረሰ። የደግ ሰው ናችሁ። ተራይ ደረሰ። የደግ ነው። የዛኔ ክፉ ልጅ የወደቀ ልጅ ስላነሳ በጣም ውስጤ እነግራታለሁ። አንድ ወደቀ ልጅ ሰፈራችን ልጅ ከሰፈሬ ከሰንች ነው። የከሰንች ሰው ነው። አቅርብ ነው ያለ ቤተ መንግስት። አዎ ቅርብ ነው። ቤቴ ገብርኤል ሰፈር ውስጥ ነው የኖርኩት። አሁን እሱ ስላነሳ እንደ ሁሉ ያነሳሃለሁ። ዛሬ ልታገኙ ነው አለች ልጄ። ዛሬ ታገኙዋለች አለች። በጣም ጥሩ ማዘርዬ፣ የእሱ ታሪክ ረጅም ነው። አንድ ቀን በሰፊው የቤተ መንግስቱን ማስተር እናወራለን። ያቺ የቤተ መንግስቷ ጠጅ የእሷንም ታሪክ እናወራለን። ዛሬ ስለተመረቁ እንኳን ደስ ያሉት፣ ይገባውታል። ረጅም እድሜ ይኑሩልን። አሜን አሜን። ልጆች ይደጉ፣ ዘር ይባረክ፣ እግዚአብሔር ያክብረኝ። አሜን። እሺ ነባሽ ሰላም፣ እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። እንተዋወቃ። እሺ። ዛሬ ደስታ ቀን ነው መቼም አይደል? አዎ በጣም። ማን እንበል? ትርንጎ። ምን ያህል ጊዜ ሆነሽ አሜሪካ ከመጣሽ? አሜሪካ ከመጣሁ እንኳን አንድ 14 ዓመት ነው ሆነኛል። ከዛሽ ሌላ ነገር ስራ ነበር መሰለኝ? ሌላ ስራ ነበር መሰለኝ። ሸገር ምን ያህል ጊዜ ሆነሽ? ሸገር 8 ዓመት። 8 ዓመት። እንዴት ነው የ8 ዓመት ቆይታ የነበረው ቆይታ ትንሽ በይንስ? 8 ዓመት ቆይታ በጣም ደስ የሚል ነበር። በእውነቱ እንዳሰሪና ሰራተኛ ሳይሆን ላይክ እንደ ፋሚሊ፣ እንደ እናትም፣ እንደ እህትም፣ እንደ ሁሉም ሆና ነው። እውነት ሰላምን መግለጽ ያቅተኛል። በእውነቱ ከሆነ በጣም ጥሩ አሰሪያችን ናት። አንዳንዴ ሰውነንና ልናጠፋ እንችላለን። እውነት ነው። የማያጠፋ ሰው የለም። እሷኛን ከመናገር ይልቅ የሆነ ነገር ተሳስተን ወይም ጠፍቶ ምናምን ስታገኝ ራሷ አልቅሳ የምትሄድበት ታይም አለ እና በጣም በዛ ታይም ላይ የበለጠ ላይክ
እንደ ፋሚሊ አይነት እንትን ስሜት ይሰማልና እኔ ብቻ መግለጽ ያቅተኛል። ሰላም ነው እና ሰላም ሁሉ ነገሬ ናት። ይከፋኝ ልክ እንደ ፋሚሊ ደውዬ የማማክረው እንደ አለቃ ሳይሆን ልክ እንደ ፋሚሊ ስለማየት እሷን ነው መግለጽ ያቅተኛል። በቃ ባጭሩ በተለይም ደግሞ እንግዲህ አሁን ብዙ ጊዜ በተለይም ደግሞ እንዲህ አይነት ቦታዎች ላይ የሚሰሩ ሰዎች ከወጡ በኋላ ጥሩም ሰዎች እንዳሉ ሁሉ ብዙ ወንድም በክፋት የሚያነሱ ሰዎች አሉና 8 ዓመት ደግሞ እንዲህ አይነት ቦታ ላይ መቆየት ቀላል አይደለም እና እሱን አስመልክተሽ አሁን እንደዚህም ደግሞ ይሄ እንግዲህ እኔ መጀመሪያ ነው በዚህ ጊዜ በተለይም በቢዝነስ ዓለም ውስጥ ያሉ ሰዎች ሰራተኞቻቸው ከሄዱ በኋላ ወይም አብረዋቸው ያሉ ሰዎች እንደሚከፍሏቸው እንጂ ከዛ በኋላ በእነሱ ቫልዩ አግኝተው በእነሱ ጉልበት በእነሱ አሁን የደረሱበት እንደደረሱ የማያውቁ ሰዎች አሉና እነሷ ደግሞ ይሄን አስባ እኔ ብቻዬን አይደለሁም እነሱ ባያግዙ ኖሮ እዚህ አልደርስም ይሄን 10 ዓመት ብቻዬን በሆን ኖሮ እዚህ አልደርስም ነበርና ብላ እንደዚህ ማሰቧ ከባድ ነውና ምን ታስቢያለሽ አንቺ? በጣም እኔ ምንም ብዬ ልገልጽልህ አልችልም። በቃ ባጭሩ በጣም ጥሩ ሰው ናት ለሰራተኞቿ ነው። አጭሩ ተቃለ ይሄንን ነው ማለት። ስለ ዛሬው ቀንስ አስበሽ ነበር? ታቂ ነበር? ስለ ዛሬው ቀን አኒቨርሰሪ እንዳለ አውቅ ነበር። አኒቨርሰሪው እንዳለ ነበር አውቅ ነበር። ግን እንደዚህ አይነት ይሄን ያህል እንትን እንዳለ አላወቅኩም። ዛሬ ኦፍ ስለነበርኩ የቤት ነበርኩ። ተደወለልኝ መጣሁ። ቤተሰብ መስርተሻል? ቤተሰብ መስርተሻል? ቤተሰብ ኢትዮጵያ ናቸው። ኢትዮጵያ ናቸው? ሻፓውና ምትልኪዋ እንኳን ደስ ያለሽ። መልካም በዓል። በቀጣይ ደግሞ እንግዲህ ለ15ኛው ለ20 ዓመቱ ደግሞ ምን ይታወቃል? አንቺም ደግሞ የሆነ የራስሽ ሬስቶራንት ደግሞ ከፍተሽ ደግሞ መተን መንጎበኝሽ ጊዜ ይኖራል። ዋናው ከዚህ ቤት ሰርተው ወጥተው ብዙ ቦታ ይደረሱ አሉ። አሁንም ያሉትን የተሻለ ነገር ካገኙ እኔ ደግፋቸዋለሁ። እኔ ጋር ምን ቁጭ ብለው እንትን ቢሉ ብቻ አልፈልግም። የተሻለ ነገር ካገኙ ሁልጊዜ ሞልካም ነኝ ለመደገፍ ብላለች። ሰምተናል። ሁሌም እንደዛ ናት። ሰላም አውቃለሁ። ብዙ አይቻለሁ እንደዛም እንደምታረግም አውቃለሁ። በጣም አሪፍ መልካም ቴንክ ዩ። ክብራትና ክብራት ተመልሰናል። እንግዲህ የምንገኘው የ10 ዓመት አኒቨርሰሪ ሸገር ስፕሪንግ ካፌን 10ኛ ዓመት መስራት በማድረግ እንግዲህ በምስረታው ላይ አብረውን ያገዙኝ አብረውን የነበሩ ረጅም ጊዜ አብረውን የሰሩ ሰራተኞችን የሚመሰገኑበት መድረክ ነው በዛ የተከፈተው። ከዛ መካከል እንግዲህ በር መዝጊያ የተባልክ በጣም ማንንም በል መጀመሪያ አሸበር ሙልጌታ እባላለሁ እና እዚህ ሀገር ከመጣሁ ከ4 ዓመት ሆኖኛል። እንደመጣሁ ነው የገባው ሸገር ስፕሪንግ ካፌ እና ሰላም ማለት የአዲስ አበባ ላይክ የኢትዮጵያ ዋና ከተማ ሸገር እንደሚባሉ ሁሉንም አቅፋ እንደምትይዘው ሸገርም እንደዛ ነው። ሰላም ማለት ሁሉንም አቅፋ የምትይዝ እናት ናት፣ ጥሩ አሰሪ ናት፣ ጥሩ ማናጀር ናት፣ ባለቤት ናት እና በተለያየ አይነት መንገድ ትደግፈናለች። እዚህ በመስራቱ ላይክ በመማሩ ኤቭሪቲንግ በቃ ላይክ ስለሷ ብዙ ነገር አልችልም ላይክ ቃላት የለኝም እና በጣም ናይስ ሰው ናት። ምን ያህል ጊዜ ሰራህ አሁን ሸገር? 4 ዓመት። እንዴት ነበር የ4 ዓመት ቆይታው? እንግዲህ ብዙ ጊዜ በተለይም በእንደዚህ አይነት ስራዎች ውስጥ ሰዎች ሰርተው ከወጡ በኋላ ወይም እያሉ የሚመሰገኑ አሰሪዎች እንዳሉ ሙሉ ብዙም ደግሞ ስማቸው በጥሩ ማይነሳዎች አሉ። ከደሞዝ ጋር በተያያዘ ሰራተኞችን በአቋሙ ባለመያዝ የተለየ አሉ የሚነሱ ነገሮችና የእናንተ የዚህ እንግዲህ 4 ዓመት 8 ዓመት 10 ዓመት አብሮ መስራትም ቀላል አይደለም። እንዴት ተመለከትከው? ስለሆነ ሰላም ጋር እንደዚህ ያለ ነገር ሲጀመር ተነጋገረንም አናውቅም። ስለ ደሞዝ በጣም አይዶን ነው ጥሩ አድርጋ ነው የምትከፍለው። እንድትሰራ ታበረታታለች እና ቤቱም ጥሩ ነው ላይክ ሪስፔክታቸው ለሱ ያላቸው ሪስፔክት እና እንድትጎዳ አይፈልጉም። አየሁት አንፃር በጣም ቤስት ናት ለኔ እናቴም ናት ሁሉ ነገር ይላል። አንተ ደግሞ በተለየ መልኩ በር መዝጊያ የቤቱ በብረት አጥር ተባለ። እውነት ነው። ከስሜ አንፃር ያው አሸብር ደግሞ ታውቃለህ። ለዛ ነው እንጂ መስራ አይደለም። እና ላይክ ጠንካራም ሰራተኛ ነኝ። ያው ስለራስ መመስከር ምናምን ሳይሆን ጎበዝ ሰራተኛ ነኝ። እሰራለሁ፣ ስራዬን በአግባቡ እሰራለሁ እና በጣም ናይስ ሸገር በጣም ናይስ ነው። ያኔ ደስ ብሎኛል። የምሰራውም ደስ ብሎኝ ነው። እንደ ቤት ነው። ደስ ብሏችሁ ነው የምትሰሩ። ብዙዎቹን እኮ አየሁ ዞር ዞር እየሳይ በጣም ፈገግታ አለ ለፊታቸው ላይ ምናምን ደስ ብሏችሁ። ስራ ደግሞ ስራ ደስ ብሎ ስትመጣና ስትሰራው ነው ደስ የሚለው። ያ ክሩ በጣም ደስ ይላል። ያለው ክሩ በፍቅር ነው የምንሰራው። ማነቋቆር የለም። ላይክ በፍቅር ተሳስበን ምናምን ነገር አንተ ትብስ አንተ ተስተባብለን ነው የምንሰራው። ደስ ይላል። በጣም አሪፍ ቴንክ ዩ በርታ። ወደፊት ደግሞ እንግዲህ በዚህ ጥንካሬ የሆነ ነገር ሰርፕራይዝ ታደርገናለህ ተስፋ እናደርጋለን። በደምብ ጠብቁኝ። ኦኬ በጣም አሪፍ ካሚንግ ሱን አሸብር ብቻ
ክቡራትና ክቡራት ተመልሰን መተናል። የምንገኘው የሸገር ስፕሪንግ ካፌ 10ኛ ዓመት ምስረታ በዓልና እንግዲህ አብረውን ደግሞ በሂደት በጉዞ ውስጥ አብረው የነበሩ ያገዙ የደገፉ ሰዎችንም ሪኮግናይዝ የሚደረግበት ቀን ላይ የተገናኘ ነው። እዚህ ጋር ደግሞ ከኔ የጀርባ አጥንት 10 ዓመት ሲከፈት ጀምሮ ሸገር ስፕሪንግ ካፌ እዚህ ቤት የምትመገቡት ምግብ በሙሉ ሰፕላይ በማድረግ የሚታወቁት አቶ ሲሳይ ስለ 10 ዓመት ቆይታው በተለይ በዚህ ከሸገር ካፌ ጋር በተመለከተ ትንሽ ነገር በሉ። እውነት ነው። ሸገር ካፌ ሲጀመር አብረን የጀመርነው ማለት ያኔ የእርሱ ፕሮዳክት ነበረ። መጀመሪያ ፕሮዳክቱ ምንድን ነው? ፕሮዳክቱ ቤተና የኛ ፕሮዳክት ቤተና እንጀራ እና ባልትናዎች ናቸው። ሽሮ፣ በርበሬ፣ ሚጥሚጣ የተለያዩ የባልትና እቃዎች ናቸው እና ሁል ጊዜ ሳይቀየሩ በነበረበት የቀጠሉ ከሸገር ጋር አብረው የሄዱ 10 ዓመት አብረን የቆየ ነው እና ሸገር ካፌ እውነት ነው ሰላም በጣም የተወደደች ሴት ናት። የብዙዎቹ ማረፊያ ናት ማለት ይቻላል። እንዳየሁት ከሆነ ብዙ በአሳይለም በተለያየ ነገር የሚመጡ ሰዎች የተጠለሉበት ቤት ነው እና አንተ ግን በጣም እውነትም በር መዝጊያ ነህ አንተ። ምግባቸው ባለፈ የአፕሮች የሚያደርጉት የሰራተኛ አያያዝ በጣም ጥሩ ነው እና በዚህ በዲኤምቪ ወይ ደግሞ በሌሎች ከተሞች ሊኖር ይችላል አላውቅም፣ ግን ሰራተኛውን ኦነር የሚያደርግ ሰው አላየሁም እና በዚህ በጣም አፕሪሼት ላደርጋት እፈልጋለሁ። ምክንያቱም ከኔ ጋር አብሮ ሰርተዋል፣ ለፍተዋል። ብቻዬን አልነበርኩም። ከኔ ጋር የደገፉኝ ከጀርባ አጥንት የሆኑ ሰዎች ነገሌ ናቸው ነው አለመጣል። ይሄ ንፉግነት ያሰኛል አለማመስገን። ስለዚህ በጣም አከብራታለሁ። በጣም ብዙዎቹ ደግሞ ጥሩ ስምም ያላት በዚህ በደሚያ አካባቢ ጥሩ ስም ያላት እህት ናት። እግዚአብሔር ዘመናውን ይባርክ። አሜን። በጣም ጥሩ ነበር ማለት ይችላል። ስለ እርሶ ፕሮዳክት እንግዲህ እዚህ ቤት መጥተው የሚበላው ምግብ በሙሉ ኢንግሪዲየንቱ ማዘርም ቅድም እያሉ ነበር የእሳቸው የነካው የከፈተው ነገር እንግዲህ እና የቤተና ፕሮዳክቶች እንደሆኑ ተናግረዋል። እዚህ ቤት መጥቶ ይሄን የሚመገብ ሰው ጣፍጦ ሲሄድ ኤስ ምግብ ብሎ ቢል ቤተናን የት ነው የሚያገኘው? አስተዋውቅ። ኦኬ፣ የቤተና ምርቶች በየአበሻ ቤት ይገኛሉ። ስለዚህ ቤተና ምርት ብለው በማንኛውም አበሻ ሱቅ ገብተው ከጠየቁ ያገኛሉ እና ማንኛውም ፕሮዳክት ይጠይቁ ያገኛሉ እና በተጨማሪም ደግሞ በግል ከፈለጉ ወይ ደግሞ አውት ኦፍ ስቴት እንድንልክሎት ከፈለጉ ስልክ ቁጥራችን 571278544 ነው እና ባሉበት እናደርሳለን። ይህን ይመስላል። ብዙ የኢትዮጵያ ቢዝነሶች ላይ በተለይ ደግሞ እንደናንተ ፕሮዳክት የሚያቀርቡ ሰዎች ፕሮዳክታቸውን ካቀረቡ በኋላ ገንዘባቸውን በጊዜው የማግኘት ሁኔታ ላይ ብዙ የሚወራ ነገር እንሰማለን። ከተማው ላይ እንጀራ ምርቶች ሽጠው በአግባቡ ገንዘባቸውን አያገኙ ምናምንና ከሌ ሳን ማለት ነውና ብዙዎች አሉና ሸገር ካፌስ እንዴት ነው? በዚህ አትታማም። ኦን ታይም ነው የምትከፍለው። ለዚህም ነው ይሄን 10 ዓመት የሚያስቀጥለን እኮ በዚህ ማትታማ ሴት ናት። ገንዘባችን ኦን ታይም እናገኛለን። በዚህም አትታማም። በጣም ጥሩ ከፋይ ናት ማለት ይችላል። በጣም አሪፍ። አንድ ቀን ያው ቤተና ቤት መተን ቤት ውስጥ እየተሰራ ደግሞ ፍሬሹን ቀምስና ይሄ ነው ቤተና እንላለን። ቴንክ ዩ ዌልካም። ለ10 ዓመት አብረው ስለተጓዙ እናመሰግናለን። ቴንክ ዩ። እሺ፣ መልካም። ያንተም ስራ ይበል የሚያሰኝ ነው። በርታ። ለብዙዎች እየደረስክ ነው እና ግፋ። እግዚአብሔር ካንተ ጋር ነው። አሜን አሜን። እንወዳለን። አሜን። የተወደዳችሁ ክብራትና ክብራን ተመልሰን መተናል። እንግዲህ 10ኛ ዓመት የሸገር ስፕሪንግ ካፌን በማስመልከት ቦታ ተገኝተን ፕሮግራም እየሰራ ነው። ከዚህም በዚህ ቤት ፊት የሰሩ ከዚህ በፊት የሰሩ አሁንም እየሰሩ ያሉትን የ10 ዓመት ቆይታው ምን ይመስላል የሚለውን እያመላከትን ያለ ነው። እዚህ ጋር አንድ እንግዳ አለን፣ ቡና እያፈላሽ። በጣም ነው ደግሞ የምታምሪው። ድምቅ ብለሽ ነው የመጣሽው። እንተዋወቅ። ራሄል ሸገር ስፕሪንግ ካፌ ጋር ግንኙነት አለሽ? ዛሬ የተገኘሽ? መጀመሪያ ስመጣ እዚህ ነው የሰራሁት። ከኢትዮጵያ ስመጣ ምን ሰራሽ? መስተንግዶ። ምን ያህል ጊዜ ሆነሽ ከመጣሽ? እዚያ 9 ዓመት። 9 ዓመት። ከዛ በፊት ኢትዮጵያ እያለሽ ዝነኛ ነበርሽ አሉ። ኢትዮጵያ እያለሁ ደግሞ ቴኳንዶ አሰልጣኝ ነበርኩ። አሰልጣኝ ቴኳንዶ? እና
ልትሮጥ ነው እንዴ? ታሰለጥኝ ነበር እና ባለቀበቶ ምናምን ጀምሬ ነበር ማሰልጠን እና ለምን ተውሽ? በአንዳንድ ጉዳዮች ምክንያት አቆምኩኝ። አሁን ደግሞ እንደገና ለመክፈት እየሞከርኩ አለ። ግን አሁንም አይጠፋም። እውነት ምን ያልቀበቷል? ብቸኛ ነች ምናምን ኢትዮጵያ የነበርሽ ምናምን አሉ ነገር ይከለከለ 5 ዳን ማለት ምን የደረሰ ነው? 5 ዳን ማለት ከብላክ ቤልት በኋላ ፈርስት ዳን አለ። ከፈርስት ዳን በኋላ ሰከንድ እያለ ይቀጥላል። እኔ 5ኛ ዳን አለ። አሁን በቅርብ ደግሞ 6ኛ ዳን ይፈተናል እዚህ እና ለምን ብዙ ኢትዮጵያውያን ልጆች አሉ አሁን በዚህ ሙያ ውስጥ መግባት የሚፈልጉ ለምን እንደማትሰለጥኝ? ያ እንጀምራለን ከጓደኞቼ ጋር እየሞከርን። እንዳንቺ ያሉ አሉ ጓደኞች? አዎ በጣም ብዙ ናቸው። እዚህ ሸገር ስፕሪንግ ካፌ ላይ የቆየሽባችሁ 9 ወራቶች ናቸው? 6 ወር 9 ወራት ወደ 8-9 ወራት። ስለሷ ጊዜ ትንሽ ነገር በይል። ዛሬ በተለይም የተገናኘንበት በዚህ አጋጣሚ ሰላምዬ እንኳን ደስ አለሽ እንኳን አደረሰሽ ማለት ፈልጋለሁ። በጣም ደስ የሚል ቆይታ ነበረ። እዚህ ጋር የምታያቸው በሙሉ ሸገር የሰሩ ናቸው፣ የድሮ የቆዩ ግን እስቲ ቤተሰብ ነው። እንገናኛለን። ሰላምዬ በክፉም በደግም ደራሻችን ነች። ማህበር አላችሁ አሉ እቁብ አለን። ያ ሰላምዬ በጣም ነው የምናመሰግነው ለሁሉም ነገር። እንኳን ለዚህ ያደረሰሽ። ብዙ ጊዜ ገብቶሻል። ሰዎች በተለይም እንዲህ አይነት ቦታዎች ገብተው ከሰሩ በኋላ ብዙዎች በጥሩ የሚነሱም ቤቶች አሉ። የዛንም ያህል ደግሞ ጥሩ ስም የማይኖራቸውም ሰራተኞች በጣም የሚኮኗቸው ይኖራሉና ዛሬ ደግሞ ያየነው ለየት ያለ ነገር ነው። እኛም እዚህ ቦታ ላይ ተገኝተን ይህን ፕሮግራም የምንሰራው ሌሎችም ቢዝነስ ያላቸው ሰዎች እንዲማሩበት እንዲያውቁ አብሯቸው ይሰራሉ። ምክንያቱም ቢዝነስ ላይ ለብቻ አይታደግም፣ ለብቻ የትም አይደረስም። እናንተም እንዲህ የሰራ የነበራችሁ አሁንም ያሉትን በመደገፍ አብረው መስራት መተጋገዝ ነው እዚህ የሚደረሰውና ዛሬ ደግሞ እዛ አገዛ ላይ ለዚህ ቤት ስኬት ውጤት ላይ ያበቁ ሰዎችን ስላገዛችሁ እናመሰግናለን የሚል ፕሮግራም ነውና እንዴት አየሽ? እኔ በጣም ነው ደስ ያለኝ። ሰላምዬ ያው ኮሚኒቲያችንን በማገዝ ትታወቃለች። በጣም በእኛ ኮሚኒቲ ብዙ ትንቀሳቀሳለች፣ ብዙ ሰው ታግዛለች። በጣም ጠንካራ ሴት ነች። ስለ ሸገር ሌላ መናገር የምፈልገው ነገር ውስጥም ስለሰራውና ስለማውቀው በጣም ንጹህ ነው። ኪችኑ በጣም ንጹህ ነው። ኤቭሪቲንግ ኢዝ ቬሪ ክሊን እና ላይክ ብዙ ቦታ እንደዚህ አይነት ነገር አይገኝም፣ ስፔሻሊ ኪችን ውስጥ በጣም እና በደንብ ትረስት የሚደረግ ቤት ነው። ሌሎች ከዚህ ምን ይማሩ? ብዙ ነገር መማር ይችላሉ። በተለይ ለሰራተኛ ጥሩ መሆን። አሁን ሸገር የሰራ ሰራተኛ ሌላ ቦታ ወጥቶ አይሰራም። በጣም መልካሞች ናቸው። ለሰራተኛ እንደ ፋሚሊ ነው የሚይዙ። ያ ብዙ ነገር እንግዲህ አንቺም አልፈሽበታል። ከዚህ ቤት አሁን ምን ላይ ነው ያለሽ? ቅድም ስትነግረን ከዚህ ቤትም ሆነው ሰርተው የወጡ ሰዎች ብዙዎቹ ከዚህ ቤት ትዳር መስርተዋል። እዚሁ ተጣብሰው ከከስተመር የሚሆን ከሰራተኛ ተጣብሰው የተዋለዱ ያገባሉ። በሕክምና ላይ ሙያ ላይ የገቡ ሰዎች የተለያዩ። አንቺ ምን ላይ ነው ያለሽ? እኔ ሕክምና ቦታ ላይ ነው የምሰራው። ይሄው ምስክር። እሺ እዚሁ ነው የተማርኩት። ሰላም በጣም ነው የተባበረችኝ ስኬጁን በማስተካከል ምናምን ያ ሕክምና እና ደግሞ ዲኮር እሰራለሁ። ፓርታይ ይሄ አሁን ምናየው ዲኮር ሪቾ ኢቨንት ፕላን እና ዲኮር ይባላል። ኢቨንትን ፕላን አደርጋለሁ፣ ዲኮሮችን እሰራለሁ። ማንኛውም አይነት ዲኮር እሰራለሁ። ስልክ ቁጥር ምናምን ካለሽ ወይ ሰዎች እንዴት ነው? ስልክ ቁጥሬ 2406453267 2406453267። በጣም አሪፍ። ጉድ ላክ። ስላገኘሽ ደስ ብሎናል። ታንክ ዩ። ዛሬ እዚህ ዳውንታውን ሲልቨር ስፕሪንግ ሸገር ስፕሪንግ ካፌ ተገኝተን የ10 ዓመት ጉዟቸውን በዚህ መልኩ አሳይተናቸዋል። እንግዲህ በዚህ 10 ዓመት ውስጥ ለስኬታቸው አስተዋጽኦ ያደረጉትን ሰራተኞቻቸውን ሆነር ያደረጉበት እውቅና የሰጡበት መድረክ ነው። እንግዲህ ብዙዎች ቢዝነስ ያላቸው ሰዎች ከዚህ ቪዲዮ ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። እኛም እዚህ ቦታ ላይ ተገኝተን ዛሬ የእኛ ሰው አሜሪካ ፕሮግራም ይሄን የመሰለ ፕሮግራም ሰርተንላችኋል። በፕሮግራማችን እንደተደሰታችሁ እርግጠኛ ነኝ። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።